ነበረኝ የምትዩ ነገር ምንድነው? እባክሽን ንገሪኝ፣ ከጎንሽ አለሁኝ በማለት እንግዲህ ቤዛ አናግራት ነበር። እጺም ይው ቢኒም አልፈልግሽም ብሎኛል፣ ምን እንደማድረግ አላቅም በማለት እንግዲህ ነግራት ነበር። ግን ደግሞ ምን ማድረግ እንዳለባት እና ቢኒ ወደ እሷ መቅረብ እንዳለባት ያለውን ነገር እጅግ በጣም ሲያወሩ ነበረ። በስተመጨረሻም በነገራችን ላይ የሆነው ነገር የሆነ ቅድም ቤዝና እንዲሁም ደግሞ ሲያወሩት የነበሩት ነገር ያቀዱት ነገር ነው። እሱ በፊትም እንግዲህ ሁላችንም እናውቃለን፣ ድራማውን ከመጀመሪያው ጀምረን የምንከታተል እና ቤዝ በጣም ይመካከራሉ። በፊትም ናታን እንዲቀርባት ለማድረግ ለቤዛ ቀጥታ ሁለታቸው የሆነ ነገር ይሰራሉ ማለት ነው። ግን ያ ለማድረግ እንዲሳካላቸው የሚያደርጉት እጥረት ነው። አሁንም ደግሞ መጨረሻ ላይ በእርግጠኝነት ከዳጊ ጋር ተደውሎ እንደዛ ሲሆን መጀመሪያ በፈገግታ አውርቶ ዳጊ በመጨረሻው ላይ ደግሞ እጅግ በጣም የደነገጠው የሆነ ተንኮል ነገር በእርግጠኝነት ቤዝና እንዲሁም ፂ አስበው ነው ብዬ አስባለሁ። ብቻ ግን የሆነ ነገር መክራታለች፣ ምን ማድረግና ምን መስራት እንዳለባት መክራታለች። ስመክራት ግን እጅግ በጣም ደስ ብሏት ነበረ ሰላም የተባባሉት እንዲሁም የተቃቀፉት ማለት ነው። ስለዚህ ቤዝ ባመጣችው ሀሳብ ፄ ተስማምታለች። ያ ሀሳቧ ይጎዳታል አይጎዳትም የሚለው ነገር እንግዲህ ቀጣይ ያንን ተግባር ሲያደርጉ ስናይ ነው። የቤዚ ጓደኛ ወደ ቤት መጥቶ ነበር። ወደ ቤት ሲመጣ ከሳሎን ያገኘው በስተመጀመሪያ እንግዲህ ሉሊትን ነበር። ሉሊት ጋር አሁን ሁላቸው ፎቅ ናቸው። እስከዚያው ከኔ ጋር ቁጭ ብለን እናውራ፣ እንግባባ፣ ወደፊት ቤተሰብ መሆንህ አይቀርም በማለት እንግዲህ ዳውድን ለማውራት ሞክራ ነበር ሉሊት ማለት ነው። ግን ደግሞ ስታወረው እጅግ በጣም የሚያናድዱ ቃላቶችን ስትናገር ነበረ ስለ ቤዛ መጥፎ ሴት እንደሆነች እና እንዲሁም ደግሞ በቶ ፍቅር እንደተሰቃየች እና በቃ ነገሮቹ ሁሉ በጣም እንዳልሆነ እንደምታደርግ ነግረው ነበረ። ክፉ ሴት ነች እያለች ስለ ቤዛ ስትናገር ነበረ። እንዲሁም ናታንም እጅግ በጣም ነው የምታፈቅረው የምትወደው። አሁን ራሱ አብረን እንኖር ቢላት እና የሆነ ቃላ ብናገራት አብረው ይሆናሉ በማለት እንግዲህ ስለ ቤዛ ክፉነት ወይንም ደግሞ መጥፎነት እጅግ በጣም ስትግተው ነበር። ዳውድም እንዴት ለምንድን ነው ቤተሰብ ለሆነ ሰው እንደዚህ ቃላቶችን የምትናገሪ? በመጀመሪያ ባላቅሽ ግን ደግሞ አቃለሁኝ በማለት ሲቀጥል ደግሞ እኔና እሷ ምንም ነገር የለም ጓደኝነት ብቻ ነው እንጂ ስለ ፍቅር አይደለም በማለት እንግዲህ ዘግቷል። እንግዲህ በስተመጨረሻም እንግዲህ ያው የተደወለው ስልክ እጅግ በጣም አስደንግጧቸዋል። ዳጊ በመጀመሪያ በፈገግታ አንስቶት ነበረ፣ ግን ደግሞ እጅግ በጣም አስደንግጦታል። ምንድነው ያስደነገጠው ነገር ምንድነው የተፈጠረው ነገር የሚለው እሱ ሁላችንም የሚያሳስብ ነው። ምን ሊሆን ይችላል? እኔ ግን ፄና እንዲሁም ቤዛ ያቀዱት ነገር ነው ብዬ ነው የማስበው። ምክንያቱም እነሱ የሆነን ተንኮል ነገር አስበዋል። ስለዚህ ቢኒ ነው ራሱ ሮጦ የወጣው ማለት ነው። ግን ደግሞ በዳጊ እና እንዲሁም ደግሞ ፄ አቤል ላይ ሊያደርጉት የነበረው ነገር እሱ በፍጹም አይሆንም ብዬ አስባለሁ። በፍጹም አይሆንም፣ ገና ናቸው። ምክንያቱም ለእኛም ይጠቅመናል፣ መውጫውን መግቢያውን ማየት ይጠቅመናል ያለችው አቤልን ነበረ ለኤፍራታ ፂ የነገረቻት ማለት ነው። ስለዚህ የነሱ እቅድ ትንሽ ይቆያል። አሁን ላይ ግን ይሄ እቅድ የሆነው ወይንም ናቱ የሆነ ነገር ሆኗል፣ አሊያም ደግሞ ፄና ቤዛ የፈጠሩት ምክንያት ቢኒ ወደ እሷ እንዲቀርብ እንዲሄድ ያደረጉት ኬዝ ነው ብዬ ነው የማስበው። ምክንያቱም በስተመጀመሪያ ያው ዳጊ ሲያወራ ፈገግ ብሎ ነበር። ስልኩን ያነሰው የሚያውቀው የሚቀርባቸው ሰዎች ስለሆኑ ማለት ነው። እኔ ግምቴን ከዚህ ላይ ነው ያደረግኩት። እናንተም የራሳችሁን ግምት ማስቀመጥ ትችላላችሁ። እና ሐረግ ድራማ እጅግ በጣም ተወዳጅ ድራማ ነው። ያው ሁላችንም በጉጉት የምንጠብቀው ድራማ ነው። እንግዲህ በክፍል 97 ይህንን ይመስላል። ቀጣይ ሁላችንም በጉጉት እንጠብቃለን።